በርካታ አስርት ዓመታትን ያሳለፈበት ሙያ ነው። በዓለም የዘመናዊ የስዕል ታሪክ ውስጥም በአማርኛ ፊደላት በመጫወት እውቅናን ያተረፈ የመጀመሪያው ኢትዮጵያዊ ሰዓሊ ሆኗል። ሰዓሊ ወሰኔ ወርቄ የተወለደው አዲስ አበባ 4 ኪሎ አካባቢ ነው። ዛሬ ላይ ኑሮና ስቱዲዮ በርክሌ ካሊፎርኒያ ቢሆንም የጀመረ ትምህርት ቤቴን ኮከበ ጽባህ ነው የተማርኩት። አንደኛ ደረጃ የኃይለ ሥላሴ አንደኛ ደረጃ ማለት ነው። ያው በልጅነቴም ብዙ የመማሩ ክብደት አልነበረውም ለኔ። ሰዓሊ ወሰኔ ወርቄ ከአዲስ አበባ የስነ ጥበብ ትምህርት ቤት ዲግሪውን የተቀበለው በከፍተኛ ማዕረግ በመሸለም ነበር። ተሰጥኦ ያስገኘለት የፎርድ ፋውንዴሽን የትምህርት እድል ደግሞ ለሁለተኛ ዲግሪው ዋሽንግተን ዲሲ የሚገኘው ሃዋርድ ዩኒቨርሲቲ ለመማር አብቅቶታል። አርት ስኩል ስገባ ወር ተኩል ነው እንደዚህ ተከታተልኩኝ። ከዛ አንደኛ ዓመት ገባኝ። እስከ 5 ዓመት ነው እንግዲህ የተማርኩት። በመጨረሻው ግን ያው በተከታታይ ብዙ ጥሩ ደረጃ ነበርኝ። ወይ አንደኛ ወጣለሁ ወይ ሁለተኛ በየዓመቱ እና መጨረሻ ላይ በንጉስ እንደም ኃይለ ሥላሴ ዲስቲንክሽን ተብዬ በከፍተኛ ማዕረግ ሰዓትና መጽሐፍ እንግሊሽ ሊትሬቸር እና ሰዓትና ብዕር ተሰጠኝ። ኢምፔሪያል ኃይለ ሥላሴ የሚል የወርቅ ማለት ነው። ከዛም አስተማሪ ሆንኩ መነን ትምህርት ቤት ለትንሽ ጊዜ። መነን ትምህርት ቤት በኋላ አርት ስኩል የተማርኩበት ትምህርት ቤት እንዳስተምር ጠየቁኝ። እዛ 1 ዓመት ነው መሰለኝ አስተማርኩት። በዛን ጊዜ ያው ትንሽ ሀገራችንም ለውጥ ላይ ነበረ በመንግስቱ ኃይለ ማርያም ጊዜ ማለት ነው። እኔም በዛ ሁኔታ ከአርት ስኩል እያስተማርኩኝ ወደ ኬንያ ሄድኩኝ። ከኬንያ ወደ ዌስት አፍሪካ ለአንዳንድ ነገሮች በሚሆን ብዬ ተነስቼ አሜሪካን ዋሽንግተን ዲሲ ገባሁ። ዋሽንግተን ዲሲ እንደገባሁኝ ያው አገሩ አዲስ ነው፣ ብዙም ሰው ማቀው አልነበረም። በዛ ተብሎ ሃዋርድ ዩኒቨርሲቲ የሚባል የጥቁር ዩኒቨርሲቲ ገባሁኝ እና ከዛ እኔም በቃ የጥቁር ታጋይ ሆኜ ቁጭ አልኩ። እንደው ሳላስበው ማለት ነው። አንድ ሁለት ሲባል እንደውም ስራዬ እሱን በሚመስል የትግልን ነገር በሚመለከት አተኮርኩና 2 ዓመት ተኩል ነው 2 ዓመት ተመሬ ማስተርስ ዲግሪ ማስተር ኦፍ ፋይናል ኤምኤፍኤ ይሉታል። ከዛ የጥቁሮችንም ካልቸር በማወቅ አሜሪካ ደግሞ በሄደችበት በብዙ የትግል በዘርና በተለያዩ ሁኔታዎች እያወቅኩኝ ከዛ ጥናቴም ፊደልን በሚመለከት ነገር ሆነ። አንደኛው አማካሪ ጥቁር አሜሪካዊ ነው። ብዙ ጊዜ ኢትዮጵያኖችን ይወዳል። እዛ ስሰማምና ጄፍ ዶናልድሰን ይባላል። ሞተ። ከብዙዎቹ ጥቁሮች ታጋዮች በስዕል ዓለም ውስጥ ማለት ነው እንደው ዘረኝነትን፣ የሴቶችን መብትን፣ የሂውመን ራይትን በሚመለከት የሚሰሩ ብዙ ነበሩና አንተ አለኝ ጽሁፉ ፊት ውስጥ አለ። በጽሁፉ የሰራ ኢትዮጵያዊ የለም በኢንተርናሽናል ሌቭል አለኝና እኔ ደግሞ ምን ማለት ነውና ወደ ቤትህ ወደ ሀገርህ ተመለስ አለኝ። ሀገርህ ተመለስልኝ። እኔ ደግሞ ያው ኧረ እባክህ እኔ ገና መምጣቴ ነው 2 ዓመቴ ነው እንዴት ሀገር ይመለሳል? እሱ ለካ የሚለኝ የሀገር ውስጥ ያለውን አንድ ነገር አምጣና አሳየን። ይሄም ደግሞ ፊደል ነው። ፊደሉን ደግሞ ማንም አርቲስት እንደው ጀርመንም ሆነ ፈረንሳይም ሆነ ሌላም ኢትዮጵያዊ በኢንተርናሽናል ሌቭል ያቀረበው የለም በሚል ነገሩ ትንሽ ገባኝ። አዝኜ ወይና ማርያምን እንዴት አድርጌ ትቼ ሄዳለሁ? የአክሱም የላሊበላ መስኮቶችን እንዴት ሳልሰራ ሄዳለሁ በሚል መጨረሻ ላይ ያው ፊደሎቹ ከኔ ጋር እየተዛመዱ ነገሩ እየገባኝ በዛ ላይ ደግሞ እናቴም ትቼ ነበር የሄድኩት እና እናቴ ተናፍቀኛለች። ብዙ ነገር አለና ምግብ አዲስ ፍለጋ ነው፣ ሁሉ ነገር የማይመች ነው። መጨረሻ ላይ እሱን ይዤ 2 ዓመት ተኩል በኋላ እንደ ፎርድ ፋውንዴሽን ስኮላርሺፕ ተሰጠኝ ታለንት ተብሎ አሻራን ፍለጋ በመሄድ ያው ፊደሉን እያስኩኝ አንዴ ስቆራርጥ አንዴ ስከታተፍ መጨረሻ ላይ ያው አሁን በኢንተርናሽናል አርት ዓለም ውስጥ ጃፓኑ፣ ጀርመኑ፣ ፈረንሳዩ ምናምን ቆመው እንደውም ዘበኛም ተደርጎለት ማለት ነው ፊደሉ በተለያየ ሙዚየም ተቀምጠው ሰው ያያቸዋል። ይሄ ደግሞ የኛ ሀገራችን ክብራችን ነው ለኔ። ሰዓሊ ወሰኔ ወርቄ ፊደላቱን እንደወረዱ ሳይሆን በራሳቸው ስለራሳቸው እንዲናገሩ አድርጎ ነው የሚስላቸው። ስዕሎቼ ተመልካቾችን ከራሳቸው ጋር እንዲነጋገሩና በትዝታ ይዘዋቸው እንዲነግዱ ያደርጋቸዋል ነው የሚለው ሰዓሊ ወሰኔ ወርቄ። በፊደል ጨዋታ ነው የምትታወቀው በስራዎች በጠቅላላና ዓለም አቀፍ አርቲስትም ነው የምትባለው። ከኛ ከኢትዮጵያውያኑ ባለፈ ለፈረንጆቹ
ምን ያህል ይገባቸዋል? ምንድነው ፊደሎች ውስጥ እነሱ የሚያገኙት የሚያዩት? የሚገርመው ሁኔታ ከዚህም በፊት አንድ ሰው እንደዚህ ጠየቀ። የሚያዩት ነገር አንድ ነገር አለ፣ ግን እኔ በመሰረቱ አውቃለሁ ምን እንደሚያዩ። ግን ለሱ እነዚህ ፈረንጆች የኛን ቋንቋ እንዴት አድርገው ምንድነው የሚያዩት ውስጡ? ስዕል በመሰረቱ በዓለም አቀፍ የስዕል አሰራር ዘዴ ያው የስውር ስዕል ይባላል። አብስትራክሽን ይቅርታ አድርጉልኝ፣ አንዳንድ የውጭ ቋንቋ ጨምራለሁ ውስጡ። ይሄ አብስትራክሽን ውስጥ በብዙ ነገር ውስጥ ገብቶ ታሪካዊ ሰዎች ያውቃሉ ስዕሎች እንዴት እንደሚቀቡ፣ ቀለሞች እንዴት እንደሚቀቡ፣ የአንዱ ሰው ያሰራር ዘዴ ከሌላው እንዴት እንደሚለይ። አሁን በታሪካውን የምንማረው ድሮ ብዙ የስፓኒሽ አርቲስቶች፣ አሜሪካን አርቲስቶች ኢንክሉድ የኛንም ደግሞ ኢትዮጵያን የተወሰኑ አርቲስቶች በታሪክ ዓለም ውስጥ ሲወራ ያሰራር ዘዴያቸው እንዴት እንደሆነ ገምጋሚዎች ያውቃሉ። ስዕል ዝም ብሎ በተለይ በተሰዋወረ ቁጥር ብዙ ሰዎች ሊገባቸው አይችልምና እኛ ደግሞ የምናየው ነገር የለም፣ ወይ ጀበና የለም፣ ወይ እንጀራ የለም፣ ወይም ዛፍ የለም የምናውቀውና ይሄ ታዲያ ምንድነው ስዕል እንዴት ያደርገዋል ይባላል። ግን እኔ አሁን እንደው ከ200 እና 300 በላይ ኤግዚቢሽን አድርጌያለሁ። ከዛ ውስጥ ብዙዎቹ ደግሞ የኢንተርናሽናል ትልቅ ጋለሪና ሙዚየም ውስጥ ነው። እንግዲህ ሙዚየም ደግሞ በክብር የሚታይበት አንድ ሰዓሊ ወይ አንድ ገጣሚ ወይ አንድ ፊልም ሜከር በምታረገው ንቅናቄ ለአክብሮት የሚሰጥ ደረጃና ቦታ ነው። ሙዚየም ውስጥ ተቀምጦ አሜሪካኖቹ አሁን ቂሎች ሆነው አይደለም፣ ሙዚየም ተቀምጦ አንድን ሰው ማወቅ ሲችሉ ያ ሰው አዲስ ነገር ወይ እሷ ፈጠረች ሲባል ያ በሙዚየም ደረጃ ይቀመጣል። አሁን እንዳልኩት እነቀ አንዳንዶቹ ጭቃ ውስጥ የገቡ ይመስላሉ፣ አንዳንዶቹ ደግሞ በበርበሬና በሽንኩርት የተቆላሉ ይመስላሉ እነዚህ ፊደሎች። እና ሰው ያቀባቡን ዘዴና ፊደሎቹ እንዴት ተቆራርጠው እንደተገጣጠሙ የተደረደሩት የሚፈሩት ፊደሎች የወፈሩ ፊደሎች አለሁ የሚሉት አሁን መንገድ ላይ ብናይ ሰው እናያለን። አንድ ሴት እንደው ቀለሟን አድርጋ ልብሷን፣ አንዱ ደግሞ የሀገሩን ልብስ ለብሶ ወይንም እንደው ሲሄድ እናየዋለን። ፊደሎቹ የዛ አይነት መልክ ይዘው ሲቀርቡ የተመልካቾቹ ይህንን የማየት ኃይል አላቸው፣ ለምደዋል ማለት ነው። ስዕልን ከዋናው ከፎቶግራፍ አልፎ የተገለባበጡና የተገጣጠሙ በቀለም ያንጸባረቁ የታሹ እንትኖችን አይተው ሰው አይፈልጉም። ግን እንዴት ነው ይሄ ሰዓሊ እነዚህን ፊደሎች እዚህ ደርድሮ በዚህ ላይ ደግሞ እንደገና ሌላ መስመር ከቶባቸው ወይም በዚህ ጋር ምናምን ውስጥ ከቷቸው በሚል የመመልከት እንትናቸው በጣም የረቀቀ ነው። እና ይሄንም ለማየት ደግሞ ከፍለው ነው ገብቶ የሚያዩት። እንግዲህ ይገባቸዋል ብለን የምንለው የተቀመጠ ሰው የለም። ግን የሰዓሊው አቀራረብና አሰራሯ የአይንን የመማረክ መንፈስ አለው። ይሄ እንግዲህ ከጃዝ ሙዚቃን ከመሳሰሉ ነገሮች ጋራ አሁን ድሮ የነ ገብረ ክርስቶስ ደስታ ግጥም ነበር፣ የኔ አስተማሪ ነበር ገብረ ክርስቶስ ደስታ። የነ ጸጋዬ ገብረ መድኅን ፖኤትሪ ጽሁፍም ሆነ ቲያትርና ሌሎች የነ ሼክስፒር እና አዘርስ እነዚህ ነገሮች እየገቡ እንዴት አድርገው እየተበታተኑ እኛንም እያስተማሩ ወደፊት የሚቀጥለውን ትውልድ እያያዙ የፈጠራን እንትን እድገቱ በዛው አንፃር እየሄደ የማየት እንትን አላቸው፣ ችሎታ አላቸው። እንዲህ ፊደሎቹን መልክ ሰጥቶ ከመሰካካት ባለፈ ምን አይነት ሜሴጆችን ነው መልእክቶችን ነው በብዛት ለማስተላለፍ የምትሞክረው? ከዚህ በፊት ገና የጀመርኩ አካባቢ አንድ 4-5 ዓመት ምሰጣቸው ጽሁፎች ነበሩ። አንዳንዶቹን እንደም ማንበብ ያው ስለ ኢትዮጵያ ስለ ሀገሬ ጀግንነት፣ ሀገራችን ውበት፣ ስለ ምግባችን፣ ስለ ሴቶቻችን፣ ስለ ወንዶቻችን፣ ስለ ገበሬው ብዙ የምፈልገው ነገር ሀገሬ እንድትሆን የምጽፈው ጽሁፍ ነበር። አንቺ ሀገሬ ኢትዮጵያ አንቺ እኮ ጀግና ነሽ፣ እንደዚህ ሆኖ ህዝብሽ ተባብሮ የብዙዎቻችን ንግግር ነው። ያንን ሁሉ ጽፍ ነበር። እኩልነት እንዲመጣ፣ ዘረኝነትን እንድናጠፋ፣ ተከባብረን አብረን እንድንኖር የሚል ነገሮችን ጽፍ ነበር። ሰዎች መነጋገር የሚችሉበትን እንትን ለመፍጠር ሁሉ ጊዜ ከሴሌ ጋራ እኔም እየተጨነቅኩ አንዳንዴም እየተደሰትኩ አንዳንዴም እየሳቅኩ አንዳንዴም ደግሞ ፍርሃትም አለኝ ከምሰራው ስዕል ጋራ። እነዚህን ነገሮች በመክተት መልስ ለመስጠት አይደለም ስሜት ለመስጠት በብዙ መንገድ ሞክራለሁ። እንዳልኩት እነዚህ የኛ አገር ፊደሎች የአፍሪካ
ክብር ነው ለኔ እኔ እንደውም በአፍሪካን ኦርጋናይዜሽን ነገሩ ተነግሮ የአፍሪካ እንትኖች በኮሎኒያል ቋንቋ መናገር ብቻ ሳይሆን የአማርኛ ፊደሉ የራሳችንና ፕራይዳችን ስለሆነ እንደው እሱም ቢሆን እንደው ምኞቴ ነው ማለት ይሄ የእያንዳንዱ ሰው ምርጫ ነው እኔ ግን በሰዓልነቴ የሀገራችን ፊደል ውበት አለው ያንቺንም ውበት ይናገራል ወንዙን እንደዚህ ፊደሎች እኮ ከየትም አልመጡም እና እነዚህ ፊደሎች ዝም ብሎ በግጥምና በእንትን ወድቀው የቀሩ አይደለም ሙዚቃ ውስጥ ገብተው እየተጨማለቁ በፍቅር መናለቅስበት ልጆች ስንወልድ ልጆቻችን ይዘን የምናሳድግበት ቤተሰቦቻችን የምንደግፍበት የምንናገረው ቃል አሁን የምንናገረው ቃል እኔ ስዕል ነው ፊደሎቹ እየተመዘዙ እየተጎተቱ ወይም በተቆጣ ቁጥር የምናገራቸው ፊደሎች እየሰፉ እያጠሩ እየከፉ የሚሄዱበት የሀገራችን ትልቅ ኢኖቬሽን ነው የፈጠራ እንትናችን በህብረተሰባችን የተቀነባበረ ነው ከዚህ መጣ እየተባለ የሚጻፈው ሂስትሪ አለ እውነትም ይሁን ውሸትም አንዳንዱ ትክክል ነው አንዳንዱ ትክክል አይደለም ግን ለኔ በመሰረቱ ከቄስ ትምህርት ጀምሮ እስካሁን ባለው ደረጃና አሁን በኢንተርናሽናል ደረጃ እንደው ኮርቼ ነው ሀገሬንም ደግሞ በዚሁ አንፃር ሁሉ ጊዜ አስጠርቼ ነው አሁንም ሁሉም ኮሚኒቲ በኢንተርናሽናል ውስጥ ያሉ ሰዎች የተባሉ በየሄዱ ቁጥር እነዚህ ሲሎች ተቀምጠው ይታያሉ ደግሞ በገንዘብም አንፃር በመሰረቱ ኢትዮጵያኖች እዚህ ነው ገዙኝ እንደው ቢቆጠር ምናልባት በቁጥር ይሆናል በፊት ብዙ አሳይቻለሁ ግን ብዙ ጊዜ የውጭ ሰዎች ናቸው የሚገዙት እዛም ቢሆን የውጭ ነው እነዚህ ሰዎች እንግዲህ እንዴት ነው ይሄንን የወሰኔን ስዕል ፊደሉን የሚገዙት ብለን ብንጠይቅ ቅድም እንዳልኩት ያቀነባበርና የሰዓሪውን የታሪክና የፈጠራው አዲስ ኦሪጂናል አሻራ ነው እየደጋገምን የሰው ኮፒ ያደረገን የምንሰራ ከሆነ እሱ ሁሉ ጊዜ እየተበላሸና የመርካቶ ስዕል ሆኖ ይቀራል የመርካቶ ስዕል ነው ግን በስዕል ዓለም የገንዘብ ምንዛሪም ሆነ የታሪኮችን የሰዓሊዎችን ፈጠራ ሊያንጸባርቁ የሚችሉ ታሪከኞች ይህንን ነገር ሁሉ ጊዜ ይጠነቀቃሉ ተመልካቾቻችን በመከታተል ላይ የምትገኙት ሆይሱ አርያሰ ፕሮግራም ነው የዛሬ እንግዳዬ ሰዓሊ ወሰኔ ወርቄ ነው ከረፍት በኋላ ተመልሰን እንገናኛለን አብዛኛውን ስራዎችን በፊደላት ላይ እንደማድረግህና በአብዛኛው የዓለም ክፍል ብዙ ኤግዚቢሽኖችን እንደማሳየት ከኢትዮጵያውያን ውጭ ያሉት የሌሎች ሀገር ዜጎች ስለ ኢትዮጵያ የራሷ የሆነ ፊደል እንዳላት ምን ያህል ዕውቀት አላቸው ከተገነዘብከው ብዙውን አሁን እንደው እኔ በመሰረቱ ይሄንን ነገር አስተዋወቅኩ አልንም ግን እንግዲህ አሁን 38 አመት ነው 39 አመት ሊሆነኝ ነው ዩኤስኤ ውስጥ ተቀመጥ በእኔ ብቻ ራሱ እንደው በብዙ ባደረኩት ኤግዚቢሽን የኛም ሰዎች አበሾች በጋጣሚ ያዩትም እነሱም በመሰረቱ ተደስተው እንደው ኮርተው እኔም ደግሞ ኮርቼ ነው ምንም ልናፍርበት የምንችልበት ነገር የለም ምክንያትም የለም ይሄንን የማያውቁም ብዙ ሰዎች አሉ የኢትዮጵያን ፊደል በሲሌ አጋጣሚ በሰሙ የሚሰሙ ሰዎች ወይ በጋዜጣም ሆነ ብዙ ነገሮች ላይ ወጥቻለሁ እንግዲህ ኒውዮርክ ታይምስን የሚመለከት ማጋዚን ለንደንም እንደዚሁ ጃፓን በተለያዩ እነዚህ ሰዎች ባነበቡ ቁጥርና ሲሌን ባዩ ቁጥር የኢትዮጵያን ፊደል መኖሩን ያውቃሉ አንዳንዶቹ በታሪክ ያውቃሉ ያነበቡ ግን የሚያውቀው ሰው ብዛት እየጨመረ ነው የመጣው ብዙዎች ደግሞ የሚያውቁም አበሾች በዛ ኮርተው ነው እኔም ኮርቼ ነው እና እንትኑ እየቀጠለ ነው የሚሄደው የኛ ሰዎች በታሪካቸው የታወቁ ሰዎችን ዝም ብለን እየረሳን እያለፍን ነው የምንሄደው እና አደገኛ ሁኔታ ነው ምክንያቱም ለኔ አንድ ሌላ የውጭ ሰዎች ወይ በዚህ የተሰበሰቡ እኔን ወሰኔ ብለው እኔን እዚህ ሀገር ማቅረብ የለባቸውም የራሴ ህብረተሰብ ሊያቀርበኝ ይገባል የራሴ ህብረተሰብ እነዚህን ሰዎች አሁን እስክንድርን ብንመለከት ጸጋዬ ገብረመድህንን አዲስ ዓለማየሁን ብዙ አሉ እንደው ጠርቻቸው ማላቅ እነዚህ ሰዎች እንዴት ነው ክብር ተሰጥቷቸው ክብር እኮ ድግስ ይደገስላቸው አይደለም እንለው ግን የጸጋዬ ገብረመድህን ግጥም አለ ተብሎ ከተነበበ ይደረጋል እንደሚመስለኝ ግን እነዚህን ሰዎች የግዴታ ማስታወስ አለብን ምናልባት አንዳንዶቻችን በዓለም እንትን ውስጥ ገብተን የምንሰራ ሰዎች ወደፊትም ታሪካችን በመጽሐፍ ላይ ያለ ይኖራል አሁን እነ መሊናን ሌሎችም ልጆች ይሄንን ነገር ማንበብ ይችላሉ ይሰማሉ ፊደላውን አንቺ ልጅ
እንደዚህ ነገሮች ይመጣሉ ግን ህብረተሰባችን ሊያቅፈው የሚገባ ሀብታችን ነው እነዚህ ልጆች ያንን ነገር መማርና ካላወቁ ወዴት ነው የሚሄዱት የሌላ እኔ አሁን በአርት ታሪክ ውስጥ የአውሮፓውያን ታሪኮች ነው ስማር የቀረምኩት በአርት ስኩል ገብቼ ማለት ነውና አልፎ የኢትዮጵያን አርቲስቶች የኢትዮጵያን አርቲስቶች አሉ ወደ አውሮፓ ሄዶ ሌሎቹን መጀመሪያ ከመማር እኛንም ማወቅ እኛ እኮ ቤታችንን ስናቅ ነው ሌላም ነገር የምናቀው ቤታችን ደግሞ የጎደለ ነገር የለም ግን ስርዓትና እምነትንና መያያዝን ማወቅ አለብን ከእስክንድር ቦጎሲያን ጋር ያለ ዝምድና ምንድነው እሱ ባንተ ስራዎች ላይ ተጽዕኖ ምን አይነት ተጽዕኖ አለው ካለው እስክንድር ያው በቤተሰብ አባታችን ኮሎኔል ኮስትሮፍ ቦጎሲያን ይባላል የኃይለ ሥላሴ ፈረሰኛ የነበረ ሰው ነው እኔ በመሰረቱ በቅርብ ባላድግ እዛ ፋሚሊ ውስጥ ያው በፎቶግራፍም በተለያዩ ነገሮች አቃለው እስክንድርም ደግሞ ያው በግማሽ ወንድምነቱ በሩቅ ነው የምንተዋወቀው በኋላ ጊዜ ያው ዋሽንግተን ዲሲ ውስጥ ተገናኘን እሱ የሚያስተምርበት ትምህርት ቤት ነበር እኔ የምማረው ከዛም ደግሞ ኤግዚቢሽን ላይ ተገናኘን ፊዚካሊም ብቻ ሳይሆን እንዲሁ ያው እኔም እንግዲህ አንደኛው ሳሊ ተብዬ በኢንተርናሽናል ውስጥ መንገድ ውስጥ የገባው ስለሆንኩ እነዚህ ታሪከኞች ስዕል ሰብሳቢዎች ወይ አርት ክሪቲኮች ወይም ኪዩሬተሮች የሚባሉት እነማን አፍሪካ ውስጥ እንዳሉ በሚመለከት ከሱ ጋር እንገጣጣማለን ግን ወይ ተደዋውለን ሰላም ነው ወይ አንባባልም በቤተሰብ በኩል ያው ብዙ አንድሬም አለ ወንድሜም አለ ሙላት ሌሎችም አሉና ሰፋ ያለ ቤተሰብ አለን በኔ በኩል ያለው እስክንድር ታላቅ ሰዓሊ ነው ከግዕዝ ጋር በተያያዘ እንዲ በአብስትራክት ለማሳየት የምትሞክረው ነገር ነበር አይደል በግዕዝ ጋራ የተያዙ በመሰረቱኒ ግዕዝ አላቅም ቋንቋውን ግን ያው ፊደሉ ተመሳሳይ ነው የአማርኛው ያው ግዕዙ በዛን ጊዜ በነበረው እንደ ሲክሬት ላንጉዌጅ ተደርጎ ነው የሚታየው የቤተክርስቲያን ነው ወይ በንጉሶችና በእንትኖች መሐከል ነው ሌሎቻችን ደግሞ ያው መንገደኞች ደግሞ በአማርኛ ማለት ነው ያው ማንንም ያቀው ያ ሚስጥርና ያው አንዳንድ ጊዜም ከጠላት ወረራም ጋር የተያዘ ከምንጠቀምበት ሰምና ወርቅ በሚል መልክ ይዘን የምንሄደው ነው ግን ፊደሉ አንድ ነው ተመሳሳይ ነው ግን እኔ ያው ጸባያቸውን ያስኩ ያቀባባቸውን አንዳንዴም እንዳልኩት ያወፈርኩ ያከሳው ፊደሎች ብዙ ፊደሎች ሲሮጡ ኢትዮጵያን ማራቶን በየሰራውትም ስል ነበር ፊደሎች ሲሮጡ እነደ ወድቀው ረግጦት የን ወገቡ ተሰብሮ የፈሩ ፊደሎች ወደ ጥግ ወጥተው የሚሮጡ ፊደሎች አንዳንዶቹ እንደውም ቆሞ መነቃነቃቀቷቸው ያንን የመሰለንትን ከሀገራችን ጋር ፊደሎች ይሮጣሉ ለምን አይሮጡም ፊደሎች እኮ ምን ባላቸው ምን ጠጣቸው እንትኖች ናቸው እነዚህ ፊደሎች ሳርና ቅጠል ውስጥ ነው ያሉት በየቦታው በየቤታችን ጌጡ ላይ ተቆራርጦ ምናም ተቀምጦ ኩኪው ላይ ቡናው ጀበና ላይ አሉ እና ለሪ ክብር ነው ማንንም ወደደ ማንንም ጠላ እኔ እንትኔም አይደለም ብዙም ገብቼ አልከራከርም ለሪ ክብር ነው ለራሴ መንፈሴ ያንን ነገር አውጥቼ እንት ማርጌ ያው የህብረተሰቤ ሀብትም ስለሆነ በደስታም ያረኩት ያለው የቀለም አጠቃቀምህ እስቲ አንዳንድ ቀለሞችን ምን አይነት መልእክት ለማስተላለፍ እንደምትጠቀምባቸው ቀለሞች አሁን እርድን ብንመለከት በርበሬም ብንመለከት አሁን ደግሞ መከለሻ ሚሉት እንትን ቅመም አለ ያው ታቆታላችሁ የኔ ባለቤት አሜሪካዊ ናት እና መከለሻ ሰው በጥብስ አብልቷት እስካሁን ድረስ እንደ ህልም ታወራዋለች እንደው መከለሻ ይዘክ እንድትመጣ ትለኛለች እና ምንድነው ቀለሞች አሁን እኛ ሀገር የዶሮ ወጥ በርበሬው ቀለሙ እንዲ ሲያወጥ ብቻ እንደ ሆድ የሚያነቃንቅ ነው የጠጁ ቢጫ አይደለም ጠጁ ጠቆር ያለ ቢጫ ነው እና እንደው ከማንጎ ጋር ብናስተያየው ከፓፓያ ጋር ብናስተያየው ከሌሎች ነገሮች ጋር ሌሎች ደግሞ ጥቁር አዝሙዱ ነጭ አዝሙዱ ሽሮ ምጥን ሽሮ አሁን እነዚህ ምግቦች ዝም ብለው ያሉ አይደለም እኔ ደግሞ ቀለም ከሰማይ ላይ ከጠረፍ ሄጅ አይደለም ያመጣው አካባቢያችን ያሉ ናቸው ቆስጣው ቀይስሩ ምኑ እነዚህ ቀለሞች
ኢንተርናሽናል ቀለሞች ናቸው እዛ ውስጥ እንዴት አድርጎ የመጠቀም ዘዴ ነው አንድ ስዕል የሚፋጅ ስዕል ካለ በፊደሎች የሰራውተው ይፋጃል በርበሬው ቅቤው በዚህ ገብቶ በዚህ ብዬ ምሰራው ስዕል አለና ያስታውቃል ፊደሎቹ ራሳቸው ሲፈሉ ቀልሞ ግማሾቹ በቢጫ በቀይና የሀገራችንን መልክ የመሬታችንን ያታክቱን ይዘው እነዚህ ፊደሎች በኔ አቀራረብ ማለት ነው አቀራረስ በእኛ ያው በውጪ ደግሞ በሚሉት ኮምፖዚሽን ወይም ማቀነባበር እዛው ስገብቼ ቢጫው ምን ያህል እርድ ያስፈልጋል ደጎን ጋር እኮ ያለችው ትንሿ ቢጫ እርድ ናት በወዲያ ጋር ደግሞ ያለው አረንጓዴ ቆስጣ እግራቸው የለበሰው ጀርባቸው የለበሰ ፊደሎች አሉ አንዱ ጋር ደግሞ ፊደሉ ተለያይቶ ግማሽ አረንጓዴ ነው ግማሹ ደግሞ የዶሮ ወጥን የመሰለ ቀይ እና እነዚህ ፊደሎች በቀለማቸው ያማሩና እየተወሳሰቡ አይንሽ ባየ ቁጥር ዶሮ ወጥን ይመስላል ከስር እኮ የሚፈላው እንትን እኮ የምሰጠው አስተሳሰብ ነው እንጂ ያለ ነገር አይደለም እንዴ እኮ እንደጠላነ ጠጃቢያው ብዙ ስዕሎች ነበር አንደኛው ትዝለኛል ካሳየው የዛሬ ስንት አመት የመንገድ ስዕል ነበር አንደኛው ቅቤ ለምኔ የሚል ዘይት ቤት ነው አውና ሰርቼው ነውና እንግዲህ ዘይት ነጋዴ ነው ሰውየው ግን ቅቤን ለመጣል ብሎ ነው ማለት ነው ቅቤ ለምኔ ዘይት ቤት ምን ያደርግልኛል ቅቤ ዘይት ይሄን መሰለ ወጣት አሳማሪ ሽማግሌ አዳሽ የሚል ትልቅ የመንገድ እንትን ስዕል ነበርኛ ግርግሮን ስጋ ቤት የሚያዛይ በሬው የመንገዳችን ስዕል የኛ ታሪክ ነው የግርግሮ በሬው ከስር ደግሞ የልጆቻችን ጸጉራቸው የተሰራ ጆንትራ ፍርፍር ምናምን የሚባልና ወጣት ማሳመር ሽማግሌ ማደስ ብቻ አይደለም ደግሞ ወጣትን ማሳመር ማለት ኮንቲኒዩስ ያለው ተከታታይ እንትናችና ፊደሎቹ ራሳቸው የሀገራችን ልጆች አረንጓዴ ቢጫ ልብስ ለብሰው የጸጉራችን ከየት ነው የመጣው አንዳንዱ የአውሮፕላን ማረፊያ መሰለ ጸጉር ላይ ያለ የጠፈጠፈ አንዳንዱ ደግሞ ቁንጮ አለው እኔ በልጅነቴም ቁንጮ 3 ቁንጮ ነበር እነዚህ ነገሮች ከታሪካችንና ከፊደላችን መንገድ ላይ ያለ ስዕል ነው አንደኛው የጎሚስታ ስዕል ነበር ጎሚስታ ጽሁፉ ራሱ አንድ ሰው መጻፍ የማይችል የጻፈው ይመስላል እንግዲህ አቅርቤው ነው የሁሉ ውስጥ ውጪ ሰዎች ናቸው የሚያዩትና እነሱ ደግሞ እንዴት አይነት ስዕል ነው ብለው ነው እኔ ግን ሆዴ ያቃል እነሱንም ለማስደሰት አይደለም ግን የህብረተሰቤ ጽሁፍ ነው አዎ ሽንቶን መንገድ ላይ የሚሸና ውሻ ነው ምናምን የሚላል አንዳንድ መጽሐፍ ወይም 5 ብር ኪሶ ገብተው ያ የህብረተሰባችን ሪፍሌክሽንና አንጸባራቂ ነው ይሄ ሁኔታ አንደኛው የኒስትሮ ነው ሹሻይን ኦፔራ ብዬ ሰራውት የኒስትሮ እንትን ሳባ ጋር ነበር ያሳየው ሴንት ጆርጅ ጋለሪ some years ago እና አንዳንድ ጊዜ የኛ ሰዎች እንዴ አንተኛ እዚህ ቁጭ ብለን ማናየው ነገር እንዴት ታያለቅ አንዳንዴ ማየት አይቻልም ማጠገብ የተቀመጠ እኮ ብር አይታይም አንዳንዴ አልፎት ሄዳል ሌላውም አልፎት ሄዳል ሌላውም አንደኛው ያየዋል እና ለኔ ያው ሁሉ ጊዜ ከህብረተሰቤ ጋር ያለኝ ግንኙነትና ኮኔክሽን ነው እነዚህ ደግሞ በፊደሎች በተለያየ መንገድ እንዴት ተደርገው እንደሚገለጹና የማሳቅም የማናደድም አው በኔም የሚናደድ ይኖራል በኔም ደግሞ የሚያዝን ይኖራል አይ ይሄ ሰውዬ እንደውን ስዕል ብሎ ይሄንን ፊደል በዚህና በዚህ ምን አንዱ እንደውም አንድ ስዕል ነው አንድ ኤግዚቢሽን ሳረግ ነው ዋሽንግተን ዲሲ እና ቀነው ስዕሉ ትዝለኛና 5000 ብር ነው እንደዚህ ነው ዋጋውና የጥቁር አሜሪካዊ ጋለሪ ነው ጆርጅ ታውን የሚባል ኤሪያ ነው እና 3 ልጆች ናቸው መጡና አንደኛው ያቀኛል እኔ እንግዲህ እነሱን ይዟቸው ነው የመጣውና እኔ ከሰውየው ጋር ቆም ያለው ከጋለሪ ጋርና አዩና ስዕሌ ዛር መታት ጥንቆላ ምናምን የሚል ሁሉ ነበርኝ በፊት ከክታባችን ስዕል ጋር የተያዘ አነጋገርና ሜዲሲናል ወይ መድኃኒትነትን የሚሰጥ በሚመለከት ነገር የሰራው ነው እና አነበቡና ይስቃሉ ሳቁና እዚህኛው ስዕል ጋር ሲደርሱ 5000 ብር ይላል ተሽጧል በኋላ ሰማዋለሁ አንደኛው እንዴ አሁን ይሄ ምን ስዕል ነው እኔ እኮ ከዚች የተሻለቀ በ10 ብር ሰራላቸው ነበር አለ እኔም ራሴ ደግሞ አሳቀኝ ምክንያቱም እንትን ነው እኔ እነዚህ አይነት ማነጋገሪያ መድረክ ከፍቼ ነው ይቻላል ቁም ጽፍ ያለው ግን ፊደሏ ቆሽሻና እንትን ተጣም አይቷት አዝኖ ነው
ይህ እንዳሁን እቺ ምን አሁን ቲን ደግሞ 5000 ብር እኔ በ10 ብር መሰራላቸው ብሎ ሲናገር እኔ ደግሞ ተስማምተው ይስቃሉና እኔም ራሴ ከሰውየው ምንድነው አለኝ አይ እንደው ልጆቹ ስዕሉን ወደውት ነው ብዬ ዝም ብዬ አለፍኩና ምን ለማለት ነው ቲያትርም ቢሆን የሚያነቃንቀን ምንም ቢሆን ያው አገራችን ብዙ አለ ይሄ እና እኔም ያው በፊደሉ እንግዲህ በተለያየ ሁኔታ ብዙ ነገር ውስጥ ገብቼ ያለው ነው ያለሁት። ተመልካቾቻችን አሁንም በመከታተል ላይ የምትገኙት ሆይስ ሁ አርያስ ፕሮግራም ነው። የዛሬ እንግዲህ ሰዓሊ ወሰኔ ወርቄ ነው። አሁንም ከረፍት በኋላ ተመልሰን እንገናኛለን። በጥበቡ በቆየባቸው ባለፉት 40 ዓመታት በፊደል ከተጫወተባቸው ስራዎቹ መካከል ግራፊቲ ማጂክ፣ አፍሪካ ዘ ኒው አልፋቤት፣ ከለር ኦፍ ወርድስ ፍሮም ስፖከን ቱ ሲን እና ወርድ ፕሌይ አሻራውን ያሳረፈባቸው ስራዎቹ ናቸው። እስቲ ከዋናና ምትላቸውና ለኔ ትልቅ ስሜት ይሰጡኛል ከምትላቸው ስራዎች ውስጥ የተወሰኑትን ለተመልካቾች ብታሳይልን ደግሞ። አዎ አንደኛው ይሄ የፊደል ጨዋታ ብዬ የሰራሁት ነው። በብሔራዊ ሙዚየም አዲስ አበባ የታየ ጊዜ ዋና መሰረታዊ ሆኖ ምሳሌያዊ ሆኖ መጋበዣ ወረቀትና በካታሎግ ላይ የወጣ ስዕል ነው። የወርድ ፕሌይ ፊደል ጨዋታ ማለት እንግዲህ ያው እንደማንኛውም ጨዋታ አንድ ሰው የራሱን አእምሮና አስተሳሰብ በዚህና በዛ የሰዋወረ ይሆናል ብሎ በሚለው ገጥሞ የሰራው ነው። አሁን ለምሳሌ እዚህ መጽሐፍ መሸፈኛው እንደምታዩት ቀይና ጥቁር እንትን አለው። የተወሰኑም እንደውም ኢትዮጵያም ፊደል ይላል። ውስጡ ሰምና ወርቅ ነው የሚለው በሙሉ ግን ሰምና ወርቅ ተቆራርጦ አንዴ ወፍሮ አንዴ ከስቶ አንዱ በእግር ውስጥ ገብቶ አንደኛው በጭንቅላቱ ተቆርጦ ወገቡም ተቆርጦ ግማሹን እንደው በመሰረቱ እንደ ብልት ልበላችሁ መቆራረጥና መሰካካት ነው። ግን ከመሰካካት አልፎ ቀዩና ጥቁሩ ያው በሀገራችን በቤተክርስቲያን በሚሰራው የስዕል እንትን ቀዩ ሁሉ ጊዜ ከጥቁሩ ጽሁፍ ጋር ያለ ነው። እቺ ቀይ ለብዚ የገባችው አንዴ አክሰንት ይሉታል። በሌላ በኩል ደግሞ የድሮውን የክላሲካል ኢትዮጵያን ማኑስክሪፕት የተጻፈው ለማምጣት ያህል ነው እዚህ ውስጥ አሁንና ግን በመሰረቱ ግራፊክ አንድ የስዕል ዲዛይነር ወይም ሰሪ በማስመሪያና በእንትን ቆራርጦ የሰራው ይመስላል። ይሄ ለመጀመሪያ ጊዜ በዚህ አይነት ፎርም ቀርቦ እንደውም በትልቅ ደረጃ ነው ይሄ ስዕል ያለው። አንድ ውሃ ውስጥ አሁን እየታየ ነው። ትልቅ ስዕል አይደለም፣ አነስተኛ ስዕል ናት። ከዚህ ስዕል ምናልባት ግማሹ የምታክልናት ግን በዋጋውም ቢሆን እንደው አንዳንድ ሰዎች የቤት ዋጋ ነው ወይ ይላሉ። እንግዲህ እኔ ኤስቲሜት ማድረገውና ኢንሹርድ የሚሆነው እንትን አለ ዋጋ አለው። ግን ምንድነው አንዳንድ ጊዜ የዛሬ 15 ዓመት 8 ዓመት የተሰራችው 2002 ማለት 14 ዓመት ነው ከተሰራ። ያው ስዕሎች ደግሞ እየቆዩ ሲሄዱ አንዳንድ ጊዜ እየጠነከሩ ይመጣሉ። እንደ አውሮፓን ሰዓሊዎች እዚህም ሀገር እንዳሉት ሰዓሊዎች በዘመኑ ያው እየሄደ ሳለ እንትን የሚል ነው። ይሄኛው ደግሞ አንደኛው ስዕል ነው። በደንብ አይታይም። ወርድስ ኦፍ ሜሞሪ የሚል ነው። ይሄው ተመሳሳይ ነው እሱም። ይሄ ብዙ ጊዜ ወርድስ ኦፍ ሜሞሪ ብየሰራውት እናታችን የተማረችም አልነበረችም በዛ ጊዜ። ግን ባለመማርም ደግሞ ሳትማርም እንደ ብዙዎቹ ኢትዮጵያኖች ሴቶች በዛን ጊዜ ብዙ ነገር ታቅ ነበር። እኔና ወንድሜንም በዛ እያለች ያስቸገርናት እስከ ማደግ ደረጃ ያደረሰችናት እና እሷ በመተናገረው ንግግር ነበር አንዳንዴ ወርድስ ኦፍ ሜሞሪ ምንድነው እየተናገረች ጥሩ ዜጋ እንድንሆን ስርዓት እንዲኖረን ትምህርት ቤት እንድንሄድ አልተማረችም። እኔ አንዳንድ ጊዜ አንደኛ ወጥቼ ስመጣ አንደኛ እኮ ወጣው ማማ ወርቄ ስላት ምን ሆነ ትለኛለች። አለፍክ ነው ብቻ ሁሉ ጊዜ አዎ አልፍ ያለው ግን ምናልባት የሚያቅ ቤተሰብ ቢሆን ኖሮ አረ እንደው ኬክም ተገዝቶ ምናምን ባሁን በዘመኑ ጊዜ በተለይ ብዙ ነገር ይደረጋል። ግን እኔ እንደው ቤቴ ገብቼ ባትናገርም ማቅ ነበርና ለሷ የተናገረችውን ወርድስ ኦፍ ሜሞሪ ማለት አስተሳሰቡ እንደ ቤት የሆነች ቀይ ቤት እንደ ሳር ቤት ሆና ውስጧ ያለው የእናታችን ንግግርን ለማስታወስ በሚል ነው የሰራሁት።
ይሄኛው ደግሞ ስፒኪንግ ኦፍ ታይም የሚለው ደግሞ የነዚህ ፊደሎች ያው በመንቀጥቀጥ መሬት በመንቀጥቀጥ አንዳንዴም በመቆሸሽ አንዳንዴም አንዱ አካባቢ በዚህና በዛ በመዘዋወር የፊደሎችን አቀማመጥና ቅድም እንዳልነው ኮምፖዚሽንን የሚመለከት ነው። አንዳንዴ የምናነበው ነገር የለም ሊነበብ እንዲነበብም እንትን አረግን የፊደሎች አቀራረጻቸው ውበታቸው ነው። አንዳንዶቹ ሆዳቸው የሞላ ጀ ለብቻው የተቀመጠ ራ ወደ ጎን የተኛው ተ ቄ ነሮ ወረቀቱ ተላልፎ እና እነዚህ ቀላ ያሉ ቀለሞች ደግሞ ይገቡና ነገሩን በማጫፈር ወደዛ መልኩት ይሰጡታል ማለት ነው። አሁን ይሄ ነው ምሳሌ the classroom የሚል ነው አንደኛው። ብዙ ጊዜ ሰዎች ያዩና ይስቃሉ ምክንያቱም የተሰራበት ዘመን ኤድስን በሚመለከት ጊዜ በነበረ ሁኔታ ነውና ይሄ እንግዲህ ትምህርት ስንማር ነው ድሮ ልጆች ሀ ቤት ፊ ፊደል ክራር አሳ ላሊበላ እያልን ነውና ጎጆ ጥጥለት ዛ ዛፍ መ ይልና ጨረቃ እዚህ ደግሞ መጽሐፍ ጀበና ባንዲራ ተ ደግሞ ተራራ ኮይልና ኮንዶም ሲል ሰው ይስቃል እና በጊዜው ላይ ፕሮቴክሽን ልናደርግ የመማር ሁኔታ ላይና ተጠንቀቁ በሚል ሁኔታ ነው። ምናልባት አንዳንድ ሰው ይሄ ባለጌ ነው ምናምን ሊል ይችላል እንትኑን ገብቶ ባለማየት ማለት ነው። ግን ፊደሎች እንጀራችን ጠጃችን 4 ኪሎ ነበር ቀስቶ ጠጅ የሚባል አንዱ ደግሞ አንበሳ ማሰሪያ አንድ ጠጅ የጠጣ አይነሳም ነበር ከመቀመጫው እና ጋሻችንና ቁጥራችን እነዚህ ቁጥሮች ከራሳችን ጋር የተያዙ የራሳችን ታሪኮች ናቸውና ይሄ የመማሪያ ትምህርት ብዬ ነው ሰራውትና እንግዲህ እኔ ፈረንጅ ይሄንን ገዛና ወሰደው ቤቱ አስቀመጠው ብዬ አይደለም ማወራችሁ ግን እንደዚህ አይነት ሰዎች ነገሩ ምን እንደሆነ አያውቁም ግን ያሰራሩን ፊደል አሰራሩን ስዕሉን ወስደው ቤታቸው ብዙ ገንዘብ ከፍለው ነው ማለት እንደው ከ10,000 ባላነሰ ዩኤስ ከፍለው ነው ይሄን ስዕል እንግዲህ አሁን ይሄ ስዕል ራሱ በግምትም ቢሆን 14,000 ነው ዋጋው። ይሄንን ገዝተው ያለ ምንም እንትን ቤታቸው የሚያስቀምጡ አሉ። ምናልባት የኔ ዘመዶች ያገሬ ሰዎች እንደ ይሄን የተወላገደ ፊደል አሁን ምንድነው አረኔ እንደው ነፃም በሰጠኝ አይሉ። ሌላው ደግሞ ይሄ ስዕል እዚህ ራሱ ኢትዮጵያን ግራመር የሚለው አሁን 2-3 ቀን አይሆንም በኒውዮርክ ሲቲ ውስጥ ኢደን በሚባል የፋሽን ዲዛይነሮች እና በቫግ የሚባል ትልቅ የታወቀ ማጋዚን አለ የአሜሪካ ውስጥ ያለ ነው ኢንተርናሽናል የሞዴሎች እንትን ነው። ይሄ የነሱ ልብስ ሆኖ ሰሞኑን በራንዌይ ላይ ብዙ እንደውም የታወቁ ሞዴሎች መሬት ሁሉ ይሄ ፊደል ነበረ በሙሉ ተሰርቶ ያው ለኔም ክሬዲት ተሰጥቶኛል ፍራንክን ተሰጥቶኛል ከዛ እና እነዚህ ሰዎች እንደ ሬድ ካርፔት እንደ በቃ በሙሉ የሚሄዱበት እሱ ግርግዳው ምኑ ልብሳቸው እና ይሄ በመሰረቱ ለሀገራችን ክብር ነው። ደግሞ የአንድ ሰዓሊ ህልምና እንትን ነው። ጥለትም ሊሆን ይችላል ምንም በቆሎ ላይ ሶኮ መሄድ ይችላል በድንጋይ ላይ እንሄዳለን በሳር ላይ እና ይሄ ሰሞኑን እየታየ ነው። እንዳጋጣሚ ነው ያልነበርኩኝም እና ምን ለማለት ነው ልጆቻችን በተለይ ምን አይነት ሀብት እንዳለ ለናስተምራቸው ካልበረታን የመጨው ልንሰጣቸው የቻልነው ነገር አለመኖሩን ነው እኔም መገነዘበው። ምንም አልሰጠናቸው ማለት ነውና ያ አደገኛ ሁኔታ ነው። ማሰብ ያስፈልጋል ራስን ማወቅ ያስፈልጋል ማቆም ያስፈልጋል። ለምናረጋው ጥፋትና ለምናረጋው ነገር እኛው ነን በኋላ ልጆቹ ላይ ችግር ፈጥረን የሚቀመጡት። ያላነሳ ነው በመጨረሻ ማስተላለፍ የምትፈልገው መልእክት ምክርም ካለ? እንግዲህ እኔ የምለው ያው የስዕል ትምህርት ቤቶች በተለያየ ቦታውን አዲስ አበባ አሉ አርት ስኩልን ተፈሪ መኮንንም እንዲሁ ደግሞ ራእይ ነው ምንድነው ስሙ ጠፋኝ አንድ ደግሞ ሌላ እንትን አለ 3 ነው 4 አሉ። እነዚህ እንግዲህ ከበፊት በመሰረቱ የንግስት ሳባ ስዕልና የመሳሰሉ ስዕሎች ነበሩ የሚሸጡ ቱሪስት አርት የሚባለው ማለት ነው። አሁን ግን ብዙ ሰዓሊዎች በዝተዋል። እነዚህ ሰዓሊዎች ደግሞ መብዛት የስዕሉን ጥራት ይቀንሰዋል አይቀንሰውም ብዬ መናገር አልችልም ግን
በዛ ውስጥ የጠነከሩ ሰዓሊዎች ወጣቶች አሉ ብዬ ነው የምገምተው። እነዚህ ልጆች እንግዲህ ወዴት ነው የሚሄዱት የሚለው ሁሉ ጊዜ የኔ ጥያቄ ነውና የሚያሳስበኝ ነው። ምክንያቱም ምን የሚሄድኩበት ሁኔታ ከባድ ነው። አሁን እኔ ያለፈው ጊዜ ብዙ ስካልፕቸሮች ቅርጾች ሰርቼ ነበር ብሔራዊ ሙዚየም የተሰሩ ለዛ የተሰሩ የታዩ አሁንም አሉ 3-4 የሚሆኑ አሁን እነሱን እኔም እንኳን እንደው ሄድ ቦታ ሄጅ የጠይቂያቸው እንደው እንደ ሐውልት እንኳን መቀመጥ የሚገባቸው ናቸው በሀገራችን። ይሄንን ሌሎች ሰዎች ማየት አለባቸው። አይተው እንዴ ይሄ እኮ ፒያሳ አደባባይ ይቀመጥ፣ አይ ይሄ ወደ ወለጋ አካባቢ ሄደን እናስቀምጠው፣ ወይስ ወደ ጎንደር አካባቢ አንድ ቦታ እንደው 300 ቢሰራ ለሀገራችን ያንሳል። በብረት ነው በያጆች ናቸው የሚሰሩት። በጣም ቀላል ነው። ግን ይሄንን ነገር ለሁላችንም አጫፋሪ የሚሆን ባህላችንን የያዘ ትልቅ ዕውቀት ነው እና ምንድነው ከረንሲን ወይም ገቢን በሚመለከት ኢንተርናሽናል ኤክስፖዠር የውጭን ኤክስፖዠር በሚመለከት ለልጆቻችን የሚያዩት ሲያልፉ ያቺ ለካ ቀናት ምን ነው ወገቧ ተቆረጠ ብለው እንዲጫወቱ በእነሱ መጫወት ፕሌግራውንድ እንዲሰራ በፊደሉ ይሄን ሁሉ ማድረግ ይቻላል። ግን አንዳንድ ጊዜ መንገዱ ራሱ አስቸጋሪ ነው የመሄጃውና ህብረተሰባችን ይሄንን እንደ ወደፊትም እንዲያቀና እንድንበረታ እንግዲህ ያው የሁላችንም ጥረት ነው ብዬ ነው የምገምተው። ስዕሎችን በአራት አይነት የነጻነት እንትን ውስጥ መግለጽ መቻል ያስፈልጋል። እኔ እዚህ ሀገር ሰው ይሰበሰባል አይሰበሰብ ብዬ ማለት አልችልም። ግን የመጻፍ መቻል የመናገር መቻል እምነት እና የመሰብሰብን የሚመለከት ነገር ወንድሞቻችን የሰውን ትብብርና አንድነትንና ፍቅርና ሃይማኖትም ሆነ ምን የሚያንጸባርቁ መንገዶችን ልጆቹ ወደፊት ይዘው በሱ እየታገሉ ምክንያቱም የሴቶች መብት የማናችንም መብት ጥያቄ ነው። ለሽማግሌዎች የሚደረገው እንክብካቤ የሁላችንም ጥያቄ ነው። የተስፋዬ ወይም የለማ ወይም የከበደ እንትን አይደለም። አሁን ያው እንደምታው ስማችን ሁሉ ቀስ እያለ እየጠፋ ነው። አሁን ወሰን የሚባል ብዙም ሰው አላቅም አሮጌ ሆኗል። እኔ አሁን ልጅ አለችኝ አሌክሲያ ነው ስሟ። የክርስቲና ስሟ ጽዮን ነው። 12 ዓመቷ ነው። በርክሊ ነው የምትኖረው። ግን ስለ ኢትዮጵያ ያላት ፍቅር ራሱ ትልቅ ነው እና ስማችን ሁሉ ጥሩ ስማቸው የሸዋ ዓለም ቀለመ ወርቅ ምናምን እነዚህን የመሳሰሉት ክላሲካል ስሞች ሆነው አሁን እየጠፉ ጆን ምናምን እኔ አሁን አንዳንድ ሰዎች ራሳቸው ወይስ ይሉኛል። እንዴት አይነት ስም ነው ወይስና እንትን ነው ትንሽ ተበጠበጠ ነገሩና እንዴት አድርገን ነው የምንመልሰው? እነዛን የመሳሰሉ ስሞች እኮ የሉም። እኛ እንዴ ተዋበች፣ ሙሉ ቀን፣ ሙሉ ሸዋ እነዚህ ስሞች እኮ ምንም ማንንም አያስቀይሙ ጥፋትም የላቸው። እንዴ ሙሉ ሸዋ እንዴ የኔ ወርቅ የዓለም ወርቅ ዓለም ዳርቻ እንትን እኮ ነው ቦታውና ንቅናቄውን የሚያሳይ ነው። ያን ሁሉ አሁን ትተን ሁሉም አሁን ጄምስ ምናምን እንደዚህ ነው የሚባባለውና እኔ እንደው አንድ ቀንም ስሜን ደብቄ አላቅም። ምን ይሉኛል አሁን ብዙ የውጭ ሰዎች ወሰኔ ስላቸው how do you spell it እንዴት ነው የምትናገረው? እነግራቸዋለሁ በደንብ ወሰኔ እያልኩ ረንጆች አንድ ካዳመጡ ከዛ በኋላ ወሰኔ ይላሉ። ይሄ ምንም ማለት አይደለም። ግን እኛነታችንን መያዝ የምንችልበት ሁኔታ እንግዲህ አሁን በአርት ስኩልም ሆነ ወደፊት ለሚደረገው ትልቅ ድጋፍና ጥንካሬ ያስፈልጋል። ይሄንን ባህላችን በብዙ ነገር አሁን በስዕል ዓለም ውስጥም እዚህም ሀገር እየተበተነ እየቀጠነ ነው የመጣው። የገበያተኛ ስዕል እየበዛ ነው። እየጠነከረ ሐሳብ እንዲኖራቸው የምናደርገው እንትን እኛም ካልተማር ልናደርግላቸው አንችልም ማለት ነው። ህብረተሰቡ ደግሞ ያው በተለያየ ውጥረት ውስጥ ያለ ስለሆነ ሁሉም በየአቅጣጫው ይሄዳልና ይሄንን የሚመለከታቸው አስተዳዳሪዎችም ሆነ ታሪክ ቦታዎች ወይም ቱሪዝም እንትኖች ያለን ምንዛሬም ብናየው ብዙ ስለሆነ እዛ ላይ ማተኮር ያስፈልጋል ብዬ ነው የምለው። አሜን። ተመልካቾቻችን ተከታተሉት የቆያችሁት የዛሬ የአርያሰብ ወይስ ፕሮግራም ይሄንን ይመስላል። እንግዲህ ሰዓሊ ወሰኔ ወርቄ ነበረ። ዓለም አቀፍ በዘመናዊ አሳሳል የሚታወቅ ሰዓሊ ነው። እንዲሁም ደግሞ የፊደል ጨዋታ በሚል በኢትዮጵያ ፊደላት ላይ አተኩሮ በሚሰራው ስራዎቹ በደንብ ይታወቃል። 45 ዓመታትን ያህል በሙያው ቆይቷል። 200 የሚሆኑ ኤግዚቢሽኖችን በተለያዩ የዓለም ክፍሎች አሳይቷል።
በታወቁ የአሜሪካ ሙዚየሞችም በቋሚነት ስራዎቹ ተቀምጠዋል። በፕሮግራሙ ላይ አስተያየት ልታደርሱልን ለምትፈልጉ በኢሜል አድራሻ helina@ebstv.tv ወይም ደግሞ በፌስቡክ ገጽ ሁይስሁ አርያ ሰብላችሁ ብትገቡ ልታገኙኝ ትችላላችሁ። ህሊና አዘዘ ነበርኩኝ ከቀሪ የኢቢኤስ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።